ሰላም እንደምን አላችሁ? የዘጠነኛ ክፍል ሂስትሪ ዩኒት 3 ፓርት 3 ላይ ነው የምንገኘው። ፓርት 3 the settlement patterns of peoples of ኢትዮጵያ ከሚለው ጀምሮ እስከ ዩኒቱ መጨረሻ ድረስ ይሆናል ማለት ነው። ትንሽ ሰፋ ማለቱ አይቀርም ቢኮዝ ሌሎች ቶፒኮችም አሉ። ከስር እንግዲህ ፕሪ አክሱማይት ስቴት የሚል አለ፣ ዘ ሱልጣኔትስ ኦፍ ሸዋ ምናምን የሚሉ ነገሮች አሉ። በቻል ነው መጠን እንግዲህ በዚህ ክፍል ውስጥ ለመጨረስ እንሞክራለን ማለት ነው። ለዩቲዩብ ቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ይህን ቪዲዮ ሲጀምሩት ላይክ በማድረግ ጀምሩ። አብራችሁ ይቆዩ። መልካም ቆይታ። ሶ ጋይስ መጀመሪያ ላይ የምናገኘው እንግዲህ ዘ ሳትልመንት ፓተርንስ ኦፍ ፒፕልስ ኦፍ ኢትዮጵያ የሚል ይሆናል። የኢትዮጵያ ህዝቦች እንግዲህ የሳትልመንት ፓተርን ናቸው። ሳትልመንት ማለት አኗኗር ነው። አኗኗር ለምሳሌ ሰንበዲ ሰሜናዊ አካባቢ ይኖራል፣ የሆነ አካል ደግሞ ማዕከላዊ ኢትዮጵያ፣ አንዱ ምስራቅ፣ አንዱ ምዕራብ፣ አንዱ ደቡብ። ይህ ፓተርን እንዴት ነው የመጣው? ለምሳሌ ደቡብ አካባቢ ላይ የተለያዩ ብሔር ብሔረሰቦች ይገኛሉ። ሰሜን አካባቢ ስንሄድ ደግሞ ትግራይ፣ አማራ ይኖራል፣ መሀል አካባቢ ኦሮሚያ። ስለዚህ ይህን አይነት የሳትልመንት ፓተርን እንዴት ሊይዝ ቻለ ነው ዋናው ሀሳቡ ማለት ነው። እዚህ ውስጥ ሪጋርድለስ ኦፍ ዘ ቴሪቶሪ they inhabit now the people in Ethiopia have a tradition that trace their origin አሁን የሚኖሩበት ክልል እንግዲህ ምንም ይሁን ምን በኢትዮጵያ ውስጥ ያሉ ህዝቦች መነሻቸውን የሚያሳዩ የተለያዩ ባህሎች አሏቸው፣ ወይም ደግሞ ባህላቸውን ኮፒ አድርገው ነው የሚሄዱ ማለት ነው። ዳት ሚንስ ሰሜን አካባቢ ይኖር የነበረ ሰው ወደ ደቡብ ቢሄድ ደቡብ ላይ አዲስ ባህል አይለምድም። ሰሜን ላይ ሲኖር የነበረበትን ባህል ነው ኮፒ የሚያደርግ ማለት ነው። ኦልራይት እንግዲህ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ያለው ባህላችን የተለያየ ነው። በጣም ቫራይቲ የሚባል የተለያዩ ባህሎች እና ያሉን ማለት ነው እኛ ላይ። ሶ አንድ ሰው ተወልዶ ካደገበት ቦታ ተነስቶ ወደ ሌላ ቦታ ሲሄድ አዲስ ባህልን አዳፕት አያደርግም። የራሱን ኮፒ አድርጎ ነው ይዞ ትሬስ አድርጎ ይዞ ይሄዳል ማለት ነው። the people of Ethiopia result from an extensive process of movement due to pull and push factor እንግዲህ የኢትዮጵያ ህዝብ ከአንደኛው ክፍል ወደ ሌላኛው ክፍል ሙቭ ያደርጋል ኦልዌይስ ማለት ነው። ይህ ሙቭመንት እንግዲህ አይዘር ፑሽ ፋክተር ወይም ደግሞ ፑል ፋክተር፣ ያ ማለት አትራክት ሊያደርግ የሚችል ፋክተር ሊኖር ይችላል፣ ሊገፋ የሚችል ፋክተር ሊኖር ይችላል። አትራክት ማለት ለምሳሌ ጥሩ የሆነ የስራ እድል ያለበት ለአኗኗር ምቹ የሆነ ኤሪያ ከሆነ ፑል ፋክተር እንለዋለን፣ ይስባል ማለት ነው። መፈናቀል፣ የተፈጥሮ አደጋዎች ምናምን የሚበዙበት ከሆነ ደግሞ ፑሽ ፋክተር ልንለው እንችላለን። the shortage of resources pushes people whereas availability pulls እንግዲህ shortage of resource ሀብት ያለበት አካባቢ ሰዎችን ምን ያደርጋል? ፑሽ ያደርጋል ወደዛ ቦታ እንዲሄዱ ማለት ነው። አሜን ሾርቴጅ ሆነ ፑሽ ያደርጋል፣ ከዛ ቦታ ይገፋቸዋል ማለት ነው። የሪሶርስ ወይም የሀብት እጥረት ካለ ማለት ነው። አቬሌብል ከሆነ ግን ሪሶርስ አቬሌብል ያለበት ኤሪያ ከሆነ ደግሞ ፑል ያደርጋል፣ ይስባል ማለት ነው። ይህ በጣም ክሊር የሆነ ግልጽ የሆነ ሀሳብ። ያው ለምሳሌ አፈሩ ለማማ ከሆነ ጥሩ የአዝመራ የማዝመር ወይም ደግሞ ግብርና አሪፍ ከሆነ እዛ አካባቢ ላይ ሰዎች ይሄዳሉ፣ ፑል ፋክተር አለው ማለት ነው። ነገር ግን አፈሩ ገርጋንቲ ከሆነ ወይም ለምነት ከሌለው ለእጽዋት ብቅለት ምቹ ካልሆነ የአየር ንብረቱ ተስማሚ ካልሆነ ፑሽ ፋክተር ነው ማለት ነው። ኮንሲኩዌንትሊ ኢንዲቪዥዋልስ ኦር ስሞል ግሩፕ ኦፍ ፒፕልስ ማይግሬት ቱ ኤንድ ፍሮም ፕሌስ እንግዲህ በዚህ ምክንያት ሰዎቹ ከቦታ ቦታ ይሰደዳሉ ማለት ነው። ማይግሬሽን ዌር ኳይት ኮመን ኢን ሂስትሪ ኤንድ ኦልሞስት ኦል ግሩፕስ ሃቭ ኤ ስቶሪ ኦፍ ማይግሬሽን አስ ፓርትስ ኦፍ ዴር ስቶሪ ኦፍ ኢትኖጄኔሲስ ኢን ኢትዮጵያ። ማይግሬሽን እንግዲህ ስደት ነው፣ ከቦታ ቦታ መንቀሳቀስ፣ ከአንደኛው ክፍል ወደ ሌላኛ ክፍል መጓዝ በሂስትሪ የተለመደ ነው። እንግዲህ በታሪክ ኢትዮጵያ ብቻ ሳይሆን እንደ ዓለም አንዱ ህዝብ ወደ ሌላው ህዝብ ሙቭ ያደርጋል ከጥንት ጀምሮ ማለት ነው። ከሰው ልጅ አፈጣጠር ጀምሮ ለምሳሌ ሰው ልጅ አፍሪካ ውስጥ የተፈጠረው ነው የሚባለው፣ ግን አሁን ላይ ዩሮፕ፣ አሜሪካ፣ ኤዥያ ላይ ምናምን ተንሰራፍቶ ነው የምናየው። ስለሱ የማይግሬሽን ውጤት ነው ማለት ነው። unlike migration population movement involves mass of population many organized activity results in intermix of multiple group a settlement pattern the distribution of people across the landscape results from a long historical process in the north east africa እንግዲህ ሳትልመንት ፓተርኑን ስናይ በጣም ሎንግ የሚባል ሂስቶሪካል ፕሮሰስ አለው። ሳትልመንት ፕሮሰሱ ሳትልመንት ፓተርን ነው። ሳትልመንት ፓተርን ማለት እንግዲህ ምን እያልን ነው መሰላችሁ? አሰፋፈር፣ ሰዎች የሰፈሩበት ወይ የሆነ አካባቢ የሆነ ፒፕል ተመሳሳይ የሆነ ፒፕል ተሰብስበው ታያቸዋላችሁ። የሆነ አካባቢ ደግሞ ተመሳሳይ ቋንቋ የሚናገሩ የሆነ ባህል ያላቸው ምናምን፣ እሱ ሳትልመንት ፓተርን እንለዋለን። ላይክ ለምሳሌ አሁን ደቡብ ውስጥ ወላይታው አለ፣ ጉራጌው አለ፣ ጌዲዮ ይኖራል፣ ከምባታው ምናምን ስትሉ አሁን
ተመሳሳይ ፒፕሎች አንዳንድ ቦታ ተሰብስበው ተቀምጠዋል። ወላይተኛ የሚናገሩና የወላይታ ባህል ያላቸው ሰዎች ወላይታ ምድር ላይ ተሰብስበዋል። ጉራጌኛ ቋንቋ ተናጋሪ የጉራጌ ባህል ያላቸው ደግሞ ጉራጌ ተብሎ የሚጠራው ቦታ ላይ ተሰብስበዋል። ወደ ሰሜን ስትመጡ ደግሞ አማርኛ ተናጋሪ እና የአማራን ባህል የሚያንጸባርቁ አማራዎች የሚባሉ አሉ። ትግራይ ላይ ስትሄዱ ልክ እንደዛ። ይሄ የሳትልመንት ፓተርን እንለዋለን። Studies indicate that environmental, socio-economic and political process significantly shape and reshape the spatial distribution of the people in Ethiopia. እንግዲህ ይህ ሳትልመንት ፓተርን እንዲሰራ ወይም ተጽዕኖ እንዲደርስበት ካደረጉት ነገሮች መካከል አንደኛው ኢንቫይሮንመንታል ፋክተር ነው። ኢንቫይሮንመንታል የአካባቢ ተጽዕኖ ነው። ሁለተኛው ሶሾ ኢኮኖሚክ ፋክተር ነው። ሶስተኛው ደግሞ ፖለቲካል ፕሮሰስ ላይክ ለምሳሌ ፖለቲካል ፕሮሰስ ስንል መንግስት የተለያዩ ክልሎችን ያዋቅርና የሆነን ህዝብ ወደ ሌላ ቦታ እንዲሰፍር ያደርገዋል። ለምሳሌ በደርግ ዘመን ከሆነ አካባቢ ህዝቦችን እያስነሳ ህዝብ ወደማይኖርበት ቦታ ላይ እንዲኖሩ የማድረግ ስራ ሲሰራ ነበር። እሱን ሳትልመንት ፓተርን የሰራው መንግስት ነው። ስለዚህ ፖለቲካል ፕሮሰስ ነበረው ወይም ፖለቲካል ፋክተር ነበረው ማለት ነው። In some areas the settlements has dense and in others sparse. እንግዲህ አንዳንድ ቦታዎች ሳትልመንቱ ወይም የህዝብ ሰፈራው በጣም ደንስ ይሆናል የተጠጋጋ፣ አንደኛው ላይ ደግሞ የተበታተነ። Some people inhabited extensive highlands and others lowland. Since early time the Cushitic and Semitic language speaking peoples had occupied the area between the Dead Sea in the east and Blue Nile in the west, from where they dispersed to different directions. እንግዲህ እዚህ ጋር አንዳንድ ሰዎች ሎላንዱ ላይ ይኖራሉ፣ ዝቅተኛ ቦታው ላይ ወይም በረሃማ ቦታው ላይ፣ አንዳንዱ ደግሞ ከፍተኛ ቦታ ወይም ተራራማ ቦታዎች ላይ የሚኖሩ አሉ። በጥንት ጊዜ እንግዲህ የኩሽቲክ እና ሴሜቲክ ላንጉጅ ተናጋሪ ወይም ደግሞ ኩሾች እና ሴሞች የሚባሉት ማለት ነው የቀይ ባህር አካባቢ እና የብሉ ናይል አካባቢ ይዘውት ነበረ ማለት ነው በተለያየ ዳይሬክሽን። The Cushitic speaking people have evolved to be the largest linguistic groups in Ethiopia and the whole, followed by the Semitic speaking people. እንግዲህ ኩሽቲክ ተናጋሪዎች በዋናነት የኢትዮጵያን ክፍልና የሆርኑን ወይም የቀንዱን ክፍል በሰፊው ተቆጣጥረውት ይገኛሉ ነው የሚለው። ከዛ በመቀጠል ደግሞ ሴሜቲክ የሚባለው ህዝብ እንዳለ ይናገራል ማለት ነው። ኤክሴፕት ዘ ሽናሻ ኤንድ ሳውዝ ማኦ ስፒኪንግ ፒፕል ሞስት ኦሜቲክ ፒፕልስ ሃቭ ኢንሃቢትድ ሳውዝ ዌስተርን ኢትዮጵያ አሎንግ ዘ ኦሞ ሪቨር ቤዝን። ከሽናሻ እና ከሳውዝ ማኦ ተናጋሪዎች በስተቀር እነዚህ እንግዲህ ሽናሻ እና ሳውዝ ማኦ የሚባሉ የኦሞቲክ ላንጉጅ ክፍል ናቸው። ከነዚህ በስተቀር አብዛኛው የኦሞቲክ ፒፕሎች የሚገኙት ኦሞ ሪቨር አካባቢ ላይ እንደሆነ ይነግረናል። In the west, the Neolithic speaking peoples are largely inhabited along the Ethio-Sudan border, although some of the Chari-Nile family settle as far as the southern Omo. እንግዲህ ኒዮሊቲክ የሚናገሩ ደግሞ በዌስተርን የኢትዮጵያ ክፍል ያ ማለት በኢትዮ ሱዳን ድንበር አካባቢ እነዚህ ቤንሻንጉል፣ ጋምቤላ ምናምን አካባቢ ያሉት የተለያዩ ብሔሮች እንግዲህ የኒዮሊቲክ ላንጉጅ ተናጋሪዎች ናቸው። እነሱ በኢትዮጵያ ሱዳን ድንበር አካባቢ ሰፍረው ይገኛሉ ማለት ነው። ከዛ በተጨማሪ ደግሞ ቻሪናይል የሚባል ቋንቋ ተናጋሪዎችም በሳውዘር ኦሞ በኩል እንደሚገኙ ይነግረናል። ይህ እንግዲህ ሳትልመንት ፓተርን ነው። ሳትልመንት ፓተርን ሌላው the pre-Aksumite states and their geographical setting። ፕሪአክሱማይት ስቴት ማለት ከአክሱም በፊት የነበሩ ስቴቶች አሉ። ከአክሱም በፊት የነበሩ ስቴቶች አሉ። ጂኦግራፊካቸው ወይም ጂኦግራፊካል ሴቲንጋቸው ምን ይመስላል? የመጀመሪያው የምናገኘው እንግዲህ ፑንት ነው። ፑንት was an ancient and historical noun states in the Horn of Africa before the existing of አክሱም። አክሱም ኤግዚስት ከማድረጉ በፊት የነበረ ስቴት ነው ፑንት ብለን የምንጠራው። ሆርን ኦፍ አፍሪካ አካባቢ የሚገኝ የጥንት ግዛት ነበር። however ፑንትስ ኤግዛክት ሎኬሽን and territorial limits are not well known። የፑንት ዳር ድንበር እንግዲህ ኤግዛክትሊ ከዚህ እስከዚህ ነው ምናምን ብለን ልንጠቅስ አንችልም። ግን ኢስት አፍሪካ አካባቢ ይገኝ የነበረ የጥንት ግዛት ከአክሱም መመስረት በፊት የነበረ ስቴት እንደነበረ ብቻ ይታወቃል። Historians suggest that its territory fell into the Red Sea and Indian Ocean coastal parts of the present Djibouti, ኤርትራ፣ ኢትዮጵያ እና ሶማሊያ። እንግዲህ አንዳንድ የታሪክ ተመራማሪዎች ሀሳባቸውን ሲሰጡ በቀይ ባህርና በኢንዲያን ኦሽን መካከል ወይም የባህር ዳርቻዎች መካከል እንደምትገኝ ይነግራሉ። በዋናነት በአሁኑ ሰዓት ጅቡቲ፣ ኤርትራ፣ ኢትዮጵያና ሶማሌን አካሎ የያዘ የጥንት ስቴት እንደነበረ ይገልጹታል ማለት ነው። According to the Egyptian hieroglyphic
The land of Punt was located south of Egypt and had trade relation with Egypt since the 3rd million BC. እንግዲህ እንደ አንዳንድ የኢጅፕት ሄሮግራፊክ ጸሐፊዎች ወይም ደግሞ እዛ ጋር በተቀመጠው መረጃ መሰረት ፑንት ከኢጅፕት በደቡባዊ አቅጣጫ የምትገኝና ከግብጽ ጋራ ከፍተኛ የሆነ የንግድ ልውውጥ እያደርጉ እንደነበረ ስፔሻሊ በ3ኛው ሚሊኒየም ቢፎር ክራይስት ወይም ከክርስቶስ ልደት በፊት በ3 ሚሊኒየም አካባቢ ግብይት ያካሂዱ እንደነበረ ወይም ደግሞ ንግድ ልውውጥ ያደርጉ እንደነበረ ይነግረናል። ዘ ትሬድ ዋዝ ኮንዳክትድ ባይ ላንድ ኤንድ ሲ ሩትስ። እንግዲህ ትሬዱም ወይም ንግዱም በየብስና በውሃማ ቦታዎች ላይ ይካሄድ ነበረ። በየብስ ስንል እንግዲህ ጀስት ላይክ ይሄ ባህላዊ መጓጓዣውን በመጠቀም እንደ በቅሎ፣ ፈረስ ምናምን በመጠቀም ኤንድ ሲሩት ስንል ደግሞ ጀልባዎችን ምናምን በመጠቀም ማለት ነው ይገበያዩ እንደነበረ ይነግረናል። ኢጂፕቲያን ኢንስክሪፕሽንስ ኤንድ ፒክቶሪያል ሪሊፍ ዴትድ ፍሮም ኤርሊ ታይም ኢንዲኬትስ ዘ ኦብጀክት ዳት ፑንት ሰፕላየር ቱ ኢጂፕት። አንዳንድ ግብጽ ውስጥ የተገኙ መረጃዎች ስፔሻሊ ፒክቶሪያል ሪሊፍ እንደሚያመለክቱት ኢንስክሪፕሽኖችም እንደሚያመለክቱ ከሆነ እንግዲህ ግብጽ ውስጥ ከፑንት ሰፕላይ የተደረጉ ወይም ደግሞ ለግብጽ የተሰጡ የተለያዩ ስጦታዎች እንደተገኙም ይጠቁማል ማለት ነው። The land of Punt was commercially important for the goods it provided to Egypt. Thus, export originated in the interior, which later became Ethiopia and the Horn of Africa. እዚህ ጋር እንግዲህ በዋናነት ግብጽም የጥንት ስለሆነች ግብጽና ፑንት ናቸው የንግድ ልውውጥ ሲያካሂዱ የነበሩት እና ከዛ በኋላ እንግዲህ ፑንት ማን የሆነችው ኢትዮጵያ እና የአፍሪካ ቀንድ ነው የሆነችው ማለት ነው። ቢኮዝ ፑንት ማለት ኤርትራ፣ ሶማሊያ እና ኢትዮጵያን ይይዛል ካል ፕሬዘንት ዴይ ላይ አሁን በዋናነት ኢትዮጵያ እና የአፍሪካው ቀንድ ክፍል ፑንት ነበር። አዘርስ ሰች አስ አይቮሪ ፓንተርስ ኤንድ አደር ስኪንስ ማይሩህ ኤንድ ማይሬትሪስ ostrich feather etc were which could have come from anywhere in the whole. The Egyptians sent hatchets, daggers, necklace. just like እዚህ ጋር አዲስ ቃላቶች አሉ እንደ አይቮሪ፣ ፓንተር፣ ስኪንስ፣ ማይሬትሪ ከርቤ የሚባል ሰምታችሁ ታውቃችሁ? ከርቤና የከርቤ ዛፍ ማለት ነው። ኦስትሪች ፊዘር ደግሞ የኦስትሪች ወይም የሰጎን ላባ ማለት ነው። አይቮሪ ዋቲኮሊት የዞን ጥርስ ምናምን የምንላቸው እንግዲህ እዚህ አካባቢ ላይ ከየትኛውም ቦታ ተፈልገው የሚገኙ ነበሩ ማለት ነው። ሶ ከላይ የዘረዘርናቸው ነገሮች እነዚህ የኦስትሪች ፌዘር የምንላቸው ማይራትሪ ወይም ከርቤ ምናምን የከርቤ ዛፍ ምናምን አይቮሪ የምንላቸው ነገሮች ከቀንዱ የአፍሪካ ክፍል ወይም በዛ ሰዓት ከፑንት ማለት ነው ወደ ግብጽ የሚወሰዱ ናቸው። ከግብጽ ደግሞ እንደ ሃቸትስ ዳገር፣ ኔክሌስ ምናምን ነገር የሚባሉ ነገሮች አሉ። እነዚህ ደግሞ ምንድናቸው? ጀስት እንደ ጩቤ፣ ዶማ ምናምን የምንላቸው የአንገት ሐብል መሰል ነገሮች ናቸው እነዚህ ነገሮች ማለት ነው ከግብጽ የሚመጡት። አተር ፕሪ አክሱማይት ስቴት ኢመርጀስ ሲንስ 1000 ቢሲ ደስ ኢንክሉድስ የሃ፣ ሐውልቲ ማላዞ፣ አዲ ሰግለመኒ፣ መታራ፣ ካስካሴ፣ ኮሌ ምናምን የሚባሉ በጥንት ጊዜ እንግዲህ ከፑንት እኩል በሚባል ደረጃ አክሱም ስቴት ከመመስረቱ ኢመርጅ ከማድረጉ ቀደም ብለው የነበሩ ናቸው። ስለዚህ መጀመሪያ የሃ የሚለውን ነገር እኔ is located 30 kilometers to the northeast of Aksum and was the oldest of the center. እንግዲህ በጣም የጥንት የሚባለው ነው። ከአክሱም በኖርዝ ኢስት ወይም ደግሞ በሰሜን ምስራቅ 30 ኪሎ ሜትር ራቅ ብሎ የሚገኝ ቦታ ነው። is probably emerged around 1000 BC as a small emporium where Saudi Arabian merchants and their agents brought and stored ivory, rhinos, horn and other commodities coming from the interior ይላል። እንግዲህ በ1000 ቢሲ አካባቢ እንደተመሰረተ ነው ኤክስፔክት የሚደረገው የሚጠበቀው ማለት ነው። በዋናነት ከሳውዝ አረቢያ ወይም ከደቡብ አረቢያ የሚመጡ መርቻንቶች ወይም ነጋዴዎች የተለያዩ እቃቸውን የሚያስቀምጡበት ቦታ እንደሆነም ይነገራል። the period of
Its prosperity or zenith was from about 750 to 500 BC እንግዲህ በጣም በልጽጋ ወይም አድጋ የነበረችበት ይሃ ከ750 እስከ 500 ቢፎር ክራይስት ድረስ ነበር ማለት ነው። remains of walls of some of its buildings and stones, masonry and still standing temples and inscription indicates ያስ ግሎሪ እንግዲህ አሁን ላይ የህንፃዎች ስብርባሪ ፍርክስካሹ ምኑ እዛ አካባቢ ላይ የተሰሩ የተለያዩ አናጺዎች ሲሰሩት የነበረው የተለያዩ ነገሮች ታምብሎች ወይም የመቃብሮች ፍርስራሽ ምናምን ነገር አሁን ላይ ራሱ በዛ ዘመን በጣም በልጽጋ የነበረች መሆኗን የሚያመላክቱ የተለያዩ ምልክቶች እንዳሉ ይነግረናል። ሌላው ሐውልቲ ሜላዞ የሚባል የጥንት ስልጣኔ ያለ ከአክሱም በፊት የነበረ ማለት ነው። It suited to the southeast of Aksum where stone tables inscribed in the rectangular temple surrounded by a well decorated with paintings representing herds of cattle have been excavated. ማላዞ የት ነው የሚገኘው? በደቡብ ምስራቃዊ አክሱም አካባቢ የሚገኝ ነው። እንግዲህ እዚህ አካባቢ ላይ ከድንጋይ የተሰሩ የተለያዩ እቃዎች ቴብሎች ታብሌትስ ሬክታንጉላር የሆኑ ተምብሎች ምናምን ነገሮች እዚህ አካባቢ ላይ ያሉ ማለት ነው። ሶ እነዚህ ነገሮች እንግዲህ በዛ ዘመን በሐውልቲ ማላዞ ዘመን የነበሩ ነገሮችን የሚያመላክቱ ናቸው። ስፔሻሊ ዲኮሬት የተደረጉ ወሎች ወይም ግድግዳዎች በቀለም የተቀቡ ፔንቲንጎች ምናምን ነገሮች አሉ ማለት ነው። ሌላው ዳማት ነው። እንግዲህ እነ ማላዞ ምናምን ነገሮች ባይዘወይ እነ ይሃ ዛትማች ብዙ የሚታወቁ አይደሉም። ፕሪአክሱማይት ስቴት ተብለው በዋናነት የሚታወቁት እንግዲህ ፑንቴን ዳማት የሚባሉት ናቸው። ዳማት እንግዲህ ዳማት ኤግዚስትድ ጀስት ቢፎር ደ ራይዝ ኦፍ አክሱም ከመነሳቱ ትንሽ ቀደም ብሎ የነበረ ስቴት ነው ዳማት። ኢትስ ሴንተር ዋዝ አ ሊትል ቱ ዘ ሳውዝ ኦፍ ዘ ታውን ኦፍ አክሱም ከአክሱም ከተማ በስተደቡብ አቅጣጫ የሚገኝ ነው። ኢንፎርሜሽን አባውት ዲስ ስቴት ካምስ ፍሮም ሎካል አርኪኦሎጂካል ሶርስስ some of the Damat rulers used the Saudi Arabian political and religious titles called ሙካሬብ እንግዲህ ዳማት ላይ የነበሩ መሪዎች የሳውዝ አረቢያን ፖለቲካል እና ሪሊጂየስ ታይትል ሙቃሬብ ተብሎ የሚጠራውን ታይትል ይጠቀሙ እንደነበረ ይነግረናል ማለት ነው። This indicates that Damat had established external relation with ሳውዝ አረቢያ የሚያመላክተው እንግዲህ ከሳውዝ አረቢያ ጋር የውጭ ግንኙነት እንደነበራት አመላካች እንደሆነ ይነግረናል። This can be understood from the local inscriptions left by one of its rulers around the 5th century BC. Damat used the ports of Adolis on the Red Sea coast. ዳማት እንግዲህ ማንም ትጠቀም ነበር፣ አዶሊስ የተባለውን ፖርት ወይም ወደብም ትጠቀም ነበረ ማለት ነው። ኦልራይት ስለዚህ ፕሪአክሱማይት ስቴት የሚባሉት እነማን ናቸው? እነ ፑንት፣ እነ የሃ፣ ሐውልቲ ማላዞ እና ዳማት ብለን መጥቀስ እንችላለን። ከዛ አክሱም ኪንግደም ይቀጥላል ማለት ነው። ከአክሱም በፊት የነበሩትን ስቴቶች አየን። ከዛ አክሱም ኪንግደም። ኦኬ as discussed above in the pre-Aksumite period አክሱም was not the first state that emerged in ኢትዮጵያ። ኢትዮጵያ ውስጥ እንግዲህ በጥንት ጊዜ መርጅ ካደረጉ ስቴቶች መካከል አክሱም ብቻ አይደለም፣ ከሱ በፊት የነበሩ ሌሎች ስቴቶች ነበሩ። ልክ እንደ ፑንት፣ ዳማት፣ ሐውልቲ ማላዞ፣ የሃ ምናምን የሚባሉ ማለት ነው። the term አክሱም was derived from the two terms አክኩ means water in Agaw and some ወይም ሹም meaning chief in Semitic hence chief of water። አያችሁ ከሁለት አይነት ቋንቋ ነው የመጣው አክ እና ሱም። አክ አገውኛ ነው አለ አገውኛ ትርጉሙ ዋተር ነው። ሹም ማለት ደግሞ ቺፍ ኦፍ ሴሜቲክ ማለት ነው። ቺፍ ኦፍ ሴሜቲክ። ስለዚህ በአጠቃላይ ትርጉሙ አክሱም የሚለው ቺፍ ኦፍ ዋተር የሚል ይሆናል ነው የሚለው። አክሱም ኢመርጅድ ኢን the 1st century AD which it is ኒኮላስ አት አክሱም መነሻውን አክሱም ከተማ ላይ ያደረገ ነበር። አሁንም አክሱም ከተማ አለ። በአንደኛው መቶ ክፍለ ዘመን የተመሰረተው። Therefore, the Aksumite civilization resulted from the fusion of Cushitic and Semitic culture. ስለዚህ አክሱም የኩሾችም የሴሜቲክም ካልቸር ያለበት ነበር ማለት ነው። ቢኮዝ ቃሉ ራሱ የሚጠቁመው የኩሽና የሴሜቲክ ቅልቅል መሆኑን ነው። አገውኛ ኩሽቲክን፣ ሹም የሚለው ደግሞ ቺፍ ኦፍ ሴሜቲክ ይላል።
ስለዚህ ኩሽ አለ፣ ሴሜቲክ አለ፣ የሁለቱም በአንድ ላይ ካልቸር ተደባልቆ የሚኖርበት ቦታ ነበረ። ዘ ሲቲ ኦፍ አክሱም ዋዝ ኢትስ ፖለቲካል ኤንድ ሪሊጂየስ ሴንተር ነው። እንግዲህ አክሱም ከተማ የፖለቲካልና ሪሊጂየስ ማዕከል ነበረ። The city was adorned by several templates and stone monuments like the Neolithic styles of አክሱም። ከተማው በዋናነት የሚታወቀው እንግዲህ ከአንድ ወጥ ከሆነ ድንጋይ የተጠረቡ የተለያዩ ሐውልቶች ምናምን ያሉበት ቦታ ነው ማለት ነው። ሞኖሊቲክ ስታይልስ ኦፍ አክሱም ማለት ሞኖ አንድ ማለት ነው። ከአንድ ወጥ ድንጋይ እንደዛ ተጠርቦ የቆመ ድንጋዮች በየቦታው ያሉበት ነው ማለት ነው። እንግዲህ አክሱም በዋናነት የሚገለጽበት መንገድ ኢኮኖሚካሊ ስናይ ደግሞ ዘ አክሱማይት ዲፔንድድ ኦን ሎው ኦፍ አግሪካልቸር የእርሻ ግብርና ላይ ነበረ ትኩረቱን ያደረገው ማለት ነው። ኢኮኖሚውን ስናየው የአክሱምን አክሱም አስ ኤ ኪንግደም ዋዝ ኤ ፓወርፉል ስቴት ዊዝ ዘ ዌል demarcated social structure. The link between the king and the people was the payment tributes. The state also generated considerable income from the local and external trade conducted via the port of Adulis on the Red Sea coast. እንግዲህ እዚህ ጋር ግብርና ወይም ፕሎ አግሪካልቸር የሚባለው የኢኮኖሚ መሰረቷ ነው። ስለዚህ ንጉሱ ከህዝቦቹ ጋራ ሪሌሽንሺፑ በፓይመንት ትሪቢዩት ነው፣ ግብር በመሰብሰብ ምናምን በጣም አሪፍ የሚባል ሪሌሽንሺፕ አለው ማለት ነው። ኦኬ ከዛ በተጨማሪ ደግሞ ከንግድ የሚገኝ ገቢ አለ፣ ኢንካም አለ። ኢንተርናል እና ወይም ሎካል እና ኤክስተርናል ትሬድ በፖርት ኦፍ አዱሊስ በኩል በሚወጡና በሚገቡ ሸቀጦች ላይ ግብር ይቆረጥ ወይም ታክስ ይቀረጥ ነበር፣ ቀረጥ ማለት ነው። ቱ ፋሲሊቴት ትሬድ ኮይን ኦፍ ብሮንዝ ሲልቨር ጎልድ ዌር ሜንትድ። ያችሁ በዛኛው እንግዲህ በመጀመሪያው መቶ ክፍለ ዘመን ሳንቲም ነበር ከብሮንዝ ከነሐስ ከብርና ከወርቅ የተሰራ ማለት ነው። ኢን ዘ ፈርስት 3 ሴንቸሪስ ግዕዝ ኢቮልቭድ አስ ዘ ሪትን ላንጉጅ። ለሚቀጥሉት 300 ዓመታት ያክል እንግዲህ ግዕዝን እንደ ሪትን ላንጉጅ ወይም የመጻፊያ ላንጉጅ ተደርጎ ሲገለገሉበት ነበር። ኢንስክሪፕሽንስ ኤንድ ኮይንስ showed that Sabian and Greek languages were used in Aksum before ግዕዝ። ግዕዝ ቋንቋ እንግዲህ ከመመስረቱ በፊት ወይም ደግሞ ሪትን ላንጉጅ ከመሆኑ በፊት ሳቢያን እና ግሪክን ይጠቀሙ እንደነበር ይነግረናል፣ ከግዕዝ በፊት ማለት ነው። The use of Greek language possibly resulted from the trade contact with the Greco-Roman world. እንግዲህ ግሪክ ቋንቋን ለምን ሊጠቀሙ ቻሉ? ሳቢያንስ ኦኬ የሳባ አካባቢ ስለሆነ ያ ሳቢያን ላንጉጅ ሊጠቀሙ ይችላሉ፣ ችግር የለውም። ግሪክን ግን እንዴት ሊጠቀሙ ቻሉ ከተባለ አክሱም ከግሪኮ-ሮማን ወርልድ ጋራ ኮንታክት ነበራቸው፣ ስፔሻሊ የንግድ ኮንታክት ማለት ነው። ግሪክ was the lingua franca of the Red Sea and the Mediterranean regions by then. እንግዲህ ግሪክ የሚባለው ቋንቋ በሬድ ሲ እና በሜዲትራኒያን አካባቢ ያሉ ማህበረሰቦች የሚጠቀሙበት ላንጉጅ ነው ማለት እንችላለን። The Aksumite had belief in indigenous religion before the introduction of Christianity in the 4th century AD and Islam in the early 7th century. እንግዲህ የክርስትና ሃይማኖት በአራተኛው መቶ ክፍለ ዘመን እና የእስልምና ሃይማኖት ደግሞ በሰባተኛው መቶ ክፍለ ዘመን ከመምጣቱ በፊት ኢንዲጂኒየስ ሪሊጅን ይከተሉ ነበረ፣ ሀገር በቀል የሆነ ሃይማኖት ማለት ነው። ኦኬ unlike many other centers of civilization like Yeha, Matara, Adolis, Aksum continued to exist at the most important centers of highly developed civilization for several centuries. ልክ ከአክሱም በፊት እንደነበሩ ስቴቶች እንደ የሃ፣ መታራ፣ አዶሊስ እና መሰል ስቴቶች አክሱም ለብዙ ዘመናት ያክል በጣም ሲቪላይዝድ ሆና ለረጅም መቶ ዘመናት ያክል ቆየች ማለት ነው። This can be attested from the relief of Aksum temples, iron tools, bricks, coin, tombs and obelisk. ይህም እንግዲህ ለረጅም ጊዜ ሲቪላይዝድ ሆና መቆየቷን የሚያሳውቁ የተለያዩ አክሱም ላይ የነበሩ የሐውልቶች ፍርስራሽ፣ የቤተ መንግስቶች፣ የመቃብሮች ምናምን ፍርስራሽ ያመላክታል ማለት ነው። ኮይኖች ሁሉ ሳይቀር ጡቦች ምናምን ማለት ነው። In addition, shipbuilding technology was also a well known in the port of the town of Adolis. ሌላው ደግሞ የሺፕ ቢልዲንግ ወይም የመርከብ ግንባታ በዛ ቴክኖሎጂን በጣም ይታወቃሉ ማለት ነው። አዜ ሪዛልት ዞስ ሪኒው ማለት እዚህ ጋር ሪኒው ማለት ፍርስራሽ ማለት ነው።
have become among the known tourism centers in ኢትዮጵያ ቱዴይ። እንግዲህ በዚህ ሰዓት ኢትዮጵያ ውስጥ አንዱ የቱሪዝም ሴንተር ወይ መዳረሻ የአክሱም ከተማ ነው። እንደምታዩት እንግዲህ እነዚህ ከአንድ ወጥ ድንጋይ የተሰሩ የቆሙ ፍልፍል ድንጋዮች ናቸው ማለት ነው። ይሄ በጥንቱ በአክሱም ዘመን የነበረ አሁንም አክሱም ከተማ ላይ የምናገኘው ነው ማለት ነው። ሶ ኦቤሊስክስ ኦፍ አክሱም ብለን እንጠራዋለን። ኢኒሺያሊ አክሱም was a small state። መጀመሪያ አክሱም ነበረች በጣም ትንሽዬ ግዛት ነበረች። Between the 4th and 6th century Aksum kings expanded the kingdom significantly to include the territory bounded in the east beyond the Red Sea, southern Arabian, the rivers of Abay in the west, the northern tips of Ertra in the north and North Shore in the south። ተመልከቱ መጀመሪያ ትንሽዬ ስቴት ነበረች፣ ግን በአራተኛው እና በስድስተኛው ክፍለ ዘመን የአክሱም ንጉስ ኪንግደሙን ማስፋፋት ጀመረ። በዋና ቴሪቶሪውን እንግዲህ እስከ ቀይ ባህር ድረስ እስከ አባይ ሪቨር ድረስ እስከ ኤርትራ ድረስ እስከ ሸዋ ድረስ አስፋፋው ማለት ነው። But gradually Aksum deteriorated. The process of decline started when Red Sea had come under the control of Muslim Arabs and subsequent destruction of the port of Adulis in 702 AD። ግን እንግዲህ ይህን ያህል መስፋፋትን ብታመጣም በኋላ እየፈራረሰች መጣች ማለት ነው። የመፈራረሷ ሂደት እንግዲህ የጀመረው ቀይ ባህር በሙስሊም አረቦች ቁጥጥር ውስጥ ሲሆን እሱም በ702 ዓመተ ምህረት አካባቢ ማለት ነው። The loss of trade leads to the decline of its economy, political and military power። አይቹ ይሄንን የንግድ እንትኗን ስታጣ በዋናነት እንግዲህ አዶሊስ ዋናው ወደቧ ነው። ሶ ንግድ በጣም ከፍተኛ የሚባል የኢኮኖሚ ምንጯ ነበረ። ግን አዶሊስ እያዝባት በንግድ በኩል የምታገኘው ኢኮኖሚ እየደቀቀ መጣ። ስለዚህ ኢኮኖሚካሊ፣ ፖለቲካሊ እንዲሁም በሚሊታሪ ዘርፍ ፓወሯ ዲክላይን እያደረገ እየወደቀ መጣ ማለት ነው አክሱም። Internally, rebellion against the king of Caleb from 500 AD up to 535 AD broke out። ካሌብ ላይ ደግሞ አጼ ካሌብ የሚባለው የአክሱም ንጉስ ነው። አሁንም አመጾች ተነሱ ማለት ነው። ይሄ የውስጥ ችግር ነው እንግዲህ ኢንተርናል ፕሮብሌም። ካሌብ had once controlled the South Arabia in 525 AD። እንግዲህ ካሌብ የደቡብን የአረብን ክፍል ሁሉ ይገዛ የነበረ ንጉስ ነው። But the South Arabian finally expelled Aksum governors and soldiers from their region between 580 up to 580። ነገር ግን አረቦች ወይም የደቡብ አረቦች ወይም የመኖች ማለት እንችላለን በጥቅሉ ከ580 እስከ 590 ዓመተ ምህረት ድረስ ባለው ዘመን ውስጥ የአክሱም ገቨርነሮችን ወይም መሪዎችን እና ወታደሮችን ሊያስወጧቸው ወይም ኤክስፔል ሊያደርጓቸው ሊያባርሯቸው ችሏል። Thus Aksum lost its controls of other sides of the Red Sea trade። ስለዚህ ከደቡብ አረቢያ ሲባረሩ በቀይ ባህር በኩል ያለውን የንግድ መስመር መቆጣጠር ተሳናቸው ማለት ነው። The decline continued in the following century with internal political disturbances contributing as an additional factor። እንግዲህ የሙስሊሙ ኮሚኒቲ በቀይ ባህር በኩል ያሉ የተለያዩ ወደቦችን ከመቆጣጠርም በላይ ውስጣዊ አመጾች ወይም ረብሻዎች ወይም ፖለቲካል ዲስተርባንስ ደግሞ ለውድቀቷ ከፍተኛውን አስተዋጽኦ ተጫወተ ማለት ነው። Finally, unable to check the rebellions of the Beja peoples from the north, Aksumite state was pushed southward to Kobar in the southern Tigray, and by the late 9th century, it took refuge in the area predominantly inhabited by the Agao people። ከዛም እንግዲህ በመጨረሻ የቤጃ ህዝቦች አመጽ በሰሜኑ በኩል ተቀሰቀሰ። እሱን መቆጣጠር አልተቻለም። ከዛም የአክሱም ስቴት ወደ ደቡብ ወደ ኩባር በአሁኑ ሰዓት ሳውዘርን ትግራይ አካባቢ እንዲወርድ ተደረገ። ከዛም በ9ኛው መቶ ክፍለ ዘመን እንግዲህ የአገው ህዝቦች አመጽ ደግሞ ሞር ተቀጣጠለ ማለት ነው። ከዛ ማን የሚባል ሌላ ኪንግደም ሊመጣ ነው? ዛጉዌ ኪንግደም የሚባል በአገው ህዝቦች የተመሰረተ ሌላ ኪንግደም ተመሰረተ ማለት እንግዲህ አክሱም ነበረ። ከአክሱም ወደ አገው፣ ከአገው ይነሳል። አሁንም ወደ ሌላ ደግሞ ሙቭ ያደርጋል መልሶ ማለት ነው። ወደ ሸዋ፣ ወደ ጎንደር እያለ ይዘዋወራል። ይሄ የሚሆነው እንግዲህ ለምሳሌ አገዎች የሰለሞኒክ ዘር አይደሉም ወይም ደግሞ ሰለሞናዊ አይደሉም ብለው የተነሱበት ላይክ ለምሳሌ እዚህ ጋር አሁን ዲያጎን ኪንግደም የምንለው ፓርት ለምሳሌ እንትና ያሉበት ማለት ነው። ላሊበላ ወይም ንጉስ ላሊበላ የነበሩበት ነው። ይሄ እንግዲህ ከአክሱም ቀጥሎ የመጣው ማለት ነው። ኦልራይት ዛጉዌ ዳይናስቲ እንደውም እዚህ ጋር አለ ቀጥሎ። ከአክሱም ቀጥሎ የሚመጣው ዛጉዌ ዳይናስቲ ነው። The Zagwe dynasty comes from the local Agao ruling class of Lasta, part of the Aksumite Empire።
እንግዲህ የዛጉዌ ዳይናስቲ የመጣው ከሎካል አገው ሩሊንግ ክላስ ኦፍ ላስታ ነው የመጣው። እንግዲህ በአመፅ በምን ተብሎ አክሱም ከወደቀ በኋላ ወደ ዛጉዌ ኪንግደም ወይም ዳይናስቲ ነው የተቀየረው ማለት ነው። ዛጉዌ ዳይናስቲ was founded around 1150 AD by መርሃ ተክለ ሃይማኖት። በመርሃ ተክለ ሃይማኖት ነው እንግዲህ የተመሰረተው የዛጉዌ ኪንግደም ማለት ነው ወይም ዳይናሲቲ። he established a new political a new capital at አዳፋ ወይም ሩሃ ላስታ። ላስታ ውስጥ ሩሃ ወይም አዳፋ ተብላ የምትጠራ ቦታ የላስታ የአገው ዳይናስቲ ሴንተር ሆና ተመሰረተች ማለት ነው። The founding of the Zagwe dynasty is not a new kingdom, but it is all about the political power shift. The economy of the Zagwe dynasty was based on agriculture. እዚህ ጋር እንግዲህ መርሃ ተክለ ሃይማኖት የዛጉዌ ዳይናስቲ መሰረተ አልን እንጂ አዲስ ኪንግደም አይደለም የተመሰረተው። ምንድነው የተደረገው? ሽፍትን የተደረገው ፖለቲካል ፓወሩን ሽፍት የማድረግ ከአክሱም ወደ አገው የማዞር ማለት ነው እንጂ አዲስ የተመሰረተ ነገር የለው። ግን አገው ላይ የተፈጠረው ነገር ወይም ደግሞ የዛጉዌ ዳይናሲቲ ሰለሞኒክ አይደለም ምናምን የሚባሉ ብዙ ንትርኮች ነበሩበት። the economy of the Zagwe dynasty ደግሞ ምንድነው ብለናል? አግሪካልቸር ነው። ትሬድ brought additional incomes of the state. ዛይላ ፖርትስ was mainly outlet during the Zagwe time. ዛይላን ደግሞ በከፍተኛ ሁኔታ የተጠቀሙ ነበር፣ የዛይላን ወደብ ማለት ነው። በአክሱም ጊዜ ግን አዶሊስን ነበር የሚጠቀሙ። the ዳህላክ አይላንድ on the Red Sea coasts served as outlet. የዳህላክ ደሴቶችም እንደ ፖርት ሆነው ያገለግላሉ ማለት ነው። alright. The Zagwe dynasty is known in Ethiopia history for its remarkable architectural achievement. This was a technology of buildings of the monolithic Rakiun churches at Roha ወይም አዳፋ. Later the capital was renamed as ላሊበላ። እንግዲህ የዛጉዌ ዳይናስቲ በዋናነት የሚታወቅበት እንግዲህ በጣም በሚቀራረቡ ኪነ ህንፃዎች ነው። በዚህም መሰረት እንግዲህ ከአንድ ወጥ ድንጋይ የተሰራ የላሊበላ ውቅር አብያተ ክርስቲያን የሚባል ነገር እንዳለ አሁንም የቱሪስት መዳረሻ እንደሆነ ይታወቃል። እዚሁ ላሊበላ አካባቢ ላይ መጀመሪያ እንግዲህ ሩሃ ወይም አዳፋ ነበረ። በኋላ ግን ወደ ላሊበላነት ተቀየረ። ላሊበላ is the name of the king። የኪንጉ የንጉሱ ስም ነበረ። ካፒታሉም ቦታው አካባቢም ላሊበላ እየተባለ ይጠራል ማለት ነው። ናይዳይስ The severing pieces of evidences are the 11 Rakiun churches constructed during the reign of Imperial Lalibela in the first half of the 13th century. በ13ኛው መቶ ክፍለ ዘመን አጋማሽ እንግዲህ በአጼ ላሊበላ አማካኝነት 11 የሚደርሱ ውቅር አብያተ ክርስቲያኖች ከአንድ ወጥ ድንጋይ ተሰርተዋል። 11 ከ11ዎቹ አንዱ ብቻውን ነው ለየት ብሎ የሚታወቀው። 10ዎቹ ከአንድ ወጥ ድንጋይ ነው የተሰሩት። አንደኛው ለብቻው ቤተ ጊዮርጊስ የሚባለው በመስቀል አምሳያ የተሰራው ብዙዎቻችን ላሊበላ ሲባል በፎቶም በምናውቀው እሱ ቤተ ጊዮርጊስ ይባላል፣ ብቻውን ነው። ሌሎቹ 11ዎቹ ግን 10ዎቹ ከአንድ ወጥ ድንጋይ ነው የተሰሩት። ቤተ ደናግል፣ ቤተ አማኑኤል፣ ቤተ መርቆሪዎስ፣ ቤተ ማርያም፣ ቤተ ሚካኤል ምናምን እየተባሉ ወደ 11 የሚደርሱ ናቸው አጠቃላይ። ስለዚህ የተሰራው መቼ ነው? በ13ኛው ክፍለ ዘመን አጋማሽ በአጼ ላሊበላ ማለት ነው። The presence of these beautiful churches made the town of Lalibela one of the most important centers of learning and the Christian culture in Ethiopia. እንግዲህ ይሄ በጣም ቢዩቲፉል የሆነ በጣም የሚያምር ቸርች እዛ አካባቢ መገንባቱ እንግዲህ ላሊበላ የክርስትና ካልቸር እና ደግሞ የሃይማኖቱም ሴንተር እንዲሆን አስችሎታል ማለት ነው። ናይዴይስ ላሊበላ አካባቢ የኦርቶዶክስ ክርስቲያን ካልቸር ነው እዛ የሚንጸባረቀው ማለት ነው። ከዛ በተጨማሪ ደግሞ ቱሪስት አትራክሽን ሳይት ነው፣ ቱሪስት ሳይት ነው። ይህ የምታዩት እንግዲህ በመስቀል አምሳያ የምታዩት ቤተ ጊዮርጊስ ተብሎ የሚጠራው ብቻውን የሚገኝ ነው። ከዚህ ወጣ ስትሉ ግን ሌላ ቦታ 10ዎቹ ከአንድ ወጥ ድንጋይ የተሰሩ ናቸው፣ ሌሎቹ ቤተ መቅደሶች ወይም ቤተ ክርስቲያናት ማለት ነው። ስለዚህ ሮኪውን ቸርችስ ኦፍ ላሊበላ ቤዚካሊ ቤተ ጊዮርጊስ ተብሎ የሚጠራው ማለት ነው። ሌላው እንዴት ዳውንፋል አደረገ የሚለውን ነገር ስናይ ደግሞ many factors contribute to the downfall of the Zagwe dynasty. ዛጉዌ ዳይናስቲ እንዲወድቅ እንግዲህ የተለያዩ ፋክተሮች ኮንትሪቢዩት አድርገዋል። the first one with the problem succession to the throne among the Zagwe princes. እንግዲህ ዛጉዌ ውስጥ ያሉ የተለያዩ ልዑላኖች ወይም ደግሞ የንጉሳውያን ቤተሰቦች
ስልጣንን የመሻማት ወይም ደግሞ ሽኩቻ እንለዋለን በሱ ተጣሉ ማለት ነው። ሞስት ኦፍ ታይም ዴይ ሳትል ዲስ ኢሹ ባይ ፎርስ ኦፍ አርምስ። እንግዲህ እንደዚህ አይነት ጉዳዮችን ጀስት በጦርነት ውጊያ ለመፍታት ይሞክራሉ። however they could not be unable to arrange a smooth succession to the throne። ስለዚህ ትክክል ያልሆነ ወይ ነበር የሚጠቀሙት። አንደኛው ሲሞት ወይም ደግሞ ስልጣን ሲለቅ ሌላኛው የሚተካበት ወይ ፒስፉል በሆነ ወይ አልነበረም። አቅም ያለው ተዋግቶ ያሸነፈ ምናምን ነበረ። ሁለተኛው ምክንያት ደግሞ there had been a strong opposition in the Zagwe kings throughout their rule። okay this opposition was from the region of Tigray and Amara። በጥቅሉ የዛጉዌ ኪንጎች በሚገዟቸው ህዝቦች ተቀባይነትን አላገኙም። በዋናነት ደግሞ የትግራይና የአማራዎች ማለት ነው። ቢኮዝ ምን ብለው ነው የሚያስቡ ብያችኋለሁ፣ የሰለሞናዊ ዳይናስቲ የሰለሞናዊ ዘር አይደሉም በሚል particularly in Tigray the leading clergy members of the churches of Aksum Debre Damo spread anti-Zagwe propaganda related to the legends of King of Sheba and King Solomon of the Israel። ስለዚህ የሰለሞናዊ ስርወ መንግስት ወይም የሰለሞን ዘር አይደሉም፣ ዝም ብለው ተራ ሰዎች ናቸው፣ እነዚህ ኪንግ ሊሆኑ አይገባም፣ ሀገር ሊመሩ አይገባም በማለት አክሱም ላይ ያሉ ቤተክርስቲያናት ላይ ያሉ ክለርጂዎች ወይም ቀሳውስቶች ምናምን ያሳምጹ ነበረ። ደብረ ዳሞ ላይ እዛ ውስጥም ያሉ አንቲ ዛጉዌ ፕሮፓጋንዳን እየነዙ ነበረ ማለት ነው። ሂን ዛጉዌ ኪንግስ ዌር ሲን አስ ኢሌጂቲሜት ሰክሰሰርስ ኦፍ ዲ አክሱም። ስለዚህ የዛጉዌ መሪ አክሱምን ተክቶ ሊያስተዳድር አይችልም የሚል ነው። The intention behind this legend was the restoration of the ancient dynasty of Aksum። እንግዲህ የኢንቴንሽን ዋናው ዓላማው ምንድነው? የአክሱምን ስልጣኔ እንደገና መመለስ ነው፣ ከዛጉዌ በመንቀል ማለት ነው። however despite the strong opposition in Tigray the initiatives of overthrow of the Zagwe came from the Amara region. The Amara region was located in the south of Lasta around southern Wollo and northern Shawa። እንግዲህ በአማራዎች ሊነጠቅ ችሏል ማለት ነው። ከዛጉዌ ተነቅሎ ወደ አማራዎች ነው የዞረው። An Amara chief ይኩኖ አምላክ organized a movement against the Zagwe rule. He defeated Yitbarek the last king of Zagwe on the battlefield in 1270 AD። ይኩኖ አምላክ የተባለው እንግዲህ የአማራ ቺፍ ነው። የዛጉዌ ሩልን አስወገደና የራሱን የሆነ ኪንግደም መሰረተ ማለት ነው። the last king of ዛጉዌ ይትባረክን አሸንፎ ዛጉዌ እንዲፈርስ አደረገው ማለት ነው በ1270 AD። ከዛም ይኩኖ አምላክ established a genealogy that made him a descendant of the last Aksumite king Dilin Aod who was deposited by the Zagwe dynasty around 1150። ይኩኖ አምላክ ምንድነው ያደረገው እንግዲህ ከአክሱም የመጨረሻው ንጉስ እንግዲህ ድልና ኦድ ነው የሚባለው። ከድልና ኦድ ቀጥሎ የነገሰ የአክሱም ማን ነው የሰለሞናዊ ዘር የሚል ስያሜ እንዲሰጠው በማድረግ እንደገና የሰለሞኒክ ዳይናስቲ ቀጠለ ማለት ነው። ይኩኖ አምላክ ruled from 1270 up to 1285 declared himself as emperor and at the same time became a restorer of the so-called the Solomonic dynasty። የሰለሞናዊ ስርወ መንግስትን መላሽ ተብሎ ስያሜ የተሰጠው ማለት ነው። ማን? ይኩኖ አምላክ የሚባለው ንጉስ ማለት ነው። ይኩኖ አምላክ and his successor used this legend as analogical arms to legitimize their political power. The tradition of identifying the Christian kings of the Ethiopia with ancient Israel continued until 1974። እንግዲህ ከጀምሮ ከ1270 ኢማጂን ከ1270 ጀምሮ እስከ 1974 ድረስ የሰለሞኒክ ዳይናስቲ በዚሁ ይቀጥላል ማለት ነው። እስከ መቼ? እስከ ንጉስ ኃይለ ሥላሴ መገደል ድረስ ወይም ደግሞ መወገድ ድረስ ማለት ነው። ይሄ የሰለሞኒክ ዳይናስቲ ይባላል። ከዛ እንግዲህ በመካከል የዛጉዌ ዳይናስቲ ከ1150 እስከ 1270 ድረስ ኦልሞስት ለ100 ዓመታት ያክል ብቻ ነው የቀጠለው እንጂ ሰለሞናዊ ዳይናስቲ ነው ሙሉ የኢትዮጵያ ታሪክን የሚዋሰው ማለት ነው። እንግዲህ ተመልከቱ ከአክሱም ጀምሮ እስከ አፄ ኃይለ ሥላሴ ድረስ በመሃል 100 ዓመት ብቻ ዛጉዌ ዳይናስቲ ገብቷል። ከዛ ውጭ ሙሉ የሰለሞናዊ ዳይናስቲ ነው አገሪቱን ሲያስተዳድር የነበረው ማለት ነው።
ሌላ የዩኒቱ መጨረሻ ቶፒክ ዘ ሱልጣኔትስ ኦፍ ሸዋ ነው። የሸዋ ሱልጣኔት The introduction of Islam to the Horn was followed by the emergence of a series of Muslim states since the 9th century AD. እንግዲህ the introduction of Islam to the Horn ወደ ሆርኑ እስልምና መግባቱን ተከትሎ የተለያዩ ተከታታይ የሚባሉ የእስላም ስቴቶች ወይም ደግሞ ሱልጣኔቶች በ9ኛው መቶ ክፍለ ዘመን ሊመሰረቱ ችለዋል። The northern Ethiopia trade declined due to the Arab controls of the Red Sea and the destruction of Adolis። ከዚህ ቀደም እንግዲህ ስለ አክሱም ሲቪላይዜሽን ስናወራ በኖርዝ ኢትዮጵያ ወይም ደግሞ በሰሜን ኢትዮጵያ ክፍል ላይ ያለ የንግድ መስመር የደከመው ወይም ደግሞ የጠፋው ቀይ ባህር አካባቢ ያለውን የንግድ መስመር እና ደግሞ የአዶሊስ ወደብ በአረቦች ቁጥጥር ስር መዋሉን ተከትሎ ነው። Thus Zaila on the coast also of the Gulf of Aden emerged a primary ports for the southeastern Ethiopian trade። ከዛም እንግዲህ አዶሊስ ከጠፋ ዲስትራክት ሆነ በኋላ ወደ ዛይላ ሊዞር ችሏል። ስፔሻሊ የደቡብ ምስራቃዊ የኢትዮጵያ የንግድ መስመር በመሆን እያገለገለ ቆይቷል ማለት ነው። This port became the most crucial gateways for Islam into the Horn of Africa። እንግዲህ ወደ ምስራቁ የአፍሪካ ክፍል እስልምና በከፍተኛ ሁኔታ የገባው በዚህ ፖርት ወይም በዚህ ወደብ በኩል ነው ማለት ነው። በዚህ በኩል ነው እያሉ ነው ሙስሊሞች የገቡት ማለት ነው። Several Muslim states were formed along the Zaila trade routes which linked the ports with the rich interior። ከዛም በኋላ እንግዲህ በጣም ብዙ ሙስሊም ስቴቶች ሊመሰረቱ ችሏል። በዚህ ፖርት ወይም በዚህ ወደብ በኩል ሙስሊሞች ገቡ። ከገቡ በኋላ በርከት ሲሉ የራሳቸውን ስቴት መመስረት ጀመሩ ማለት ነው። After the spread of Islam since the beginning of the 8th century, viable Muslim communities and states have been established at many locations, especially along the main trade routes for Daila and its many branches penetrating the interior። እንግዲህ በ9ኛው መቶ ክፍለ ዘመን በዋናነት በ8ኛው መቶ ክፍለ ዘመን ማለት ነው እስልምና በደንብ ከተስፋፋ በኋላ የተለያዩ ሙስሊም ኮሚኒቲዎች የራሳቸውን ስቴት መመስረት ጀመሩ ማለት ነው። ስፔሻሊ የዛይላ ትሬድ ሩት የሚነካካቸው ቦታዎች ያ ማለት እንግዲህ ከህንድ ውቅያኖስ ጫፍ ተነስቶ ወደ ኢትዮጵያ ማዕከላዊ የኢትዮጵያ ክፍል ድረስ እንግዲህ መስመሩ አለ፣ የንግድ መስመሩ። በዛ መስመር ላይ በሙሉ እስልምና አለ ማለት ነው። ቢኮዝ እነዚህ ነጋዴዎች የነካኩት ቦታ በሙሉ እስልምና የተስፋፋባቸው ቦታዎች ናቸው። ከዛም እየተስፋፉ ሲመጡ የራሳቸውን ሱልጣኔት መመስረት ጀመሩ። ከዛም እስልምና በደንብ እየተስፋፋ መጣ ማለት ነው። ኢን ዘ ሆርን አፍሪካ ስፔሻሊ ኢን ኢትዮጵያ the first to be established with the sultanates of Shawa in 896 AD። እንግዲህ የመጀመሪያው የሸዋ ሱልጣኔት ነው። በ896 ዓመተ ምህረት ነው እንደ አውሮፓውያን አቆጣጠር የተመሰረተው ማለት ነው። Since the founders of these sultanates claimed the descendant from the Muqazmite clans of the South Arabia, the dynasty became known as the Muqazmite dynasty። ሙቃዝማይት ማለት እንግዲህ የደቡብ አረቢያ ውስጥ የሚገኝ ክላን ነው። ከዛ ክላን የመጣን ሲሉ ሙቃዝማይት ዳይናሲቲ ብለው መሰረቱት። የት ላይ? ሸዋ ላይ ማለት ነው። ሸዋ ላይ። ስለዚህ አረቦች ነን ነው። Its location was in the hot lowland regions of the lakes of the አዋሽ ሪቨር። እንግዲህ አዋሽ ሪቨር አካባቢ የሚገኝ በጣም ሞቃታማ የሚባል ዝቅተኛ ቦታ አካባቢ ላይ ነው ሙቃዝማይት ዳይናስቲ የሚገኘው። The ruling family of this state had an internal power struggle which led its final decline። እንግዲህ ይሄ ሱልጣኔት ኦፍ ሸዋ እንዲወድቅ ካደረገው ነገር መካከል አንደኛው ኢንተርናል ፓወር ስትራግል ነው። በዋናነት በጥንት ጊዜ የነበሩ ስቴቶች እያደጉ ሳለ ውድቀት የሚገጥማቸው በስልጣን ሽኩቻ ነው። ስለዚህ የሸዋ ሱልጣኔትም ውስጥ ለውስጥ ከባድ የሚባል ፓወር ስትራግል ወይም የስልጣን ሽኩቻ ነበረ። በዛ ምክንያት ዲክላይን ልታደርግ ትችላለች ወይም ልትፈርስ ትችላለች። እሱ ብቻ አይደለም። ናይዳይስ እዚህ ሞደርን በሚባለው ታይም በ21 ሴንቸሪ ኢትዮጵያ ላይ የሚካሄደው የስልጣን ሽኩቻ ሀገሪቱን በኢኮኖሚ ድቅቅ እያደረገ እያፈራረሳት ያለው እንግዲህ የስልጣን ሽኩቻ ነው እሱ። ሌላው ኢፋት ነው። ኢፋት ኢመርጅድ ቱ ዘ ሳውዝ ኦፍ ሸዋ። በሸዋ በስተደቡብ አቅጣጫ በኩል ኢፋት የሚባል ሌላ ሱልጣኔት ተመሰረተ። ፋውንድድ ባይ ኡመር ወላስማ በሚባል ማለት ነው። ሂንስ ዘ ወላስማ ዳይናስቲ ተብሎ ይጠራል። መቼ? በ1285 ኤዲ። ኢት ውድ ሃቭ ዲስትሮይድ ዘ ኦልደር ሙቃዝማይት ዳይናስቲ። ማንን አጥፍቶ? ሙቃዝማይት ዳይናስቲን በማጥፋት ነው ኢፋት የተመሰረተው ወይም ደግሞ የወላስማ ዳይናስቲ የተመሰረተው በ1285። Instead, it became the strongest Muslim state in the region. ኢፋት controlled a vast territory through which the long-distance trade routes of Daila pass።
እንግዲህ ኢፋት ራሷን እያስፋፋች ምናምን የረጅም ርቀት ንግድ መስመሮችን በመቆጣጠር ስፔሻሊ በዛይላ በኩል የሚመጣውን ንግድ በመቆጣጠር ራሷን አሳደገች ማለት ነው። ዴርፎር ሞስት ኦፍ ዘ ፕሮፊቴብል ዛይላ ትሬድ ኬም አንደር ዘ ኮንትሮል ኦፍ ኢፋት። ስለዚህ በዛይላ በኩል የሚመጡ እያንዳንዱ ትርፋማ የሚባሉ ንግዶች በኢፋት በኩል ነው የሚያልፉት፣ በኢፋት ቁጥጥር ውስጥ ናቸው። ኢቬንቹዋሊ ኢፋት ቢኬምስ ዘ ስትሮንገስት ሪቫልስ ኦፍ ዘ ክርስቲያን ሃይላንድ ኪንግደም ስቴት። ስለዚህ ኢፋት ዋናው ሀገረ ገዥ የሚባለውን ክርስቲያን ሃይላንድ ኪንግደም የሚባለው ተጻራሪ ወይም ደግሞ አቻ እስከመሆን ድረስ ጦርነት ላይ ሁላ ነበሩ። የምታስታውሱት ከሆነ በ1529 ምናምን አካባቢ ላይ እንደውም በኋላ ማለት ነው። ይሄ ኢፋት ሳይሆን ሌላ ዳይናሲ ማን ነው ሱልጣኔት ነው፣ በግራኝ አህመድ ጊዜ ማለት ነው። በእሱና በክርስቲያን ሃይላንድ ኪንግደም ከባድ የሚባል ጦርነት ነበር። ሂንስ 1217 the Christian Highland states had also developed a great interest in Zaila trades and trade routes። እንግዲህ ከ1270 ጀምሮ 1270 ማለት እንግዲህ የሰለሞን ዳይናስቲ እንደገና ሪስቶር የተደረገበት ነው። ኦኬ ከዚህ ጊዜ ጀምሮ እንግዲህ ክርስቲያን ኮሚኒቲው ወይም ክርስቲያን ሃይላንድ ስቴቱ ዛይላን የመፈለግ የዛይላ ሩቶችን ወይም እነዚህ ወደቦችን የመፈለግ እንትኑ እየጨመረ መጣ። therefore the need to control Zaila trade became the main source of conflict between the two states። እንግዲህ ዛይላን የመፈለግ ጉዳይ ክርስቲያኖችም ዛይላን ይፈልጋሉ፣ ሙስሊም ሱልጣኔቶችም ይፈልጋሉ። ዴን ወደ ኮንፍሊክት ውስጥ እንዲገቡ ያደርጋቸዋል። በተለያየ አጋጣሚ ኮንፍሊክት ሲፈጥሩ ነበረ ክርስቲያን ሃይላንድ ኪንግደም እና ሙስሊም ሱልጣኔት ማለት ነው። ሶ ጋይስ እንግዲህ ዩኒቱ ይህን ይመስላል። በሚቀጥለው በዩኒት 4 ነው የምንገናኘው። ዩኒት 4 the middle age and the early modern world 500 up to 1750s የሚል ቶፒክ ይኖረናል። በዛ እስከምንገናኝ በያላችሁበት ሰላማችሁ ይብዛ። መልካም ጊዜ